የተወደዳችሁ ተመልካቾቻችን እንደምን አላችሁ? ለበዓላት ደመቅ ለማለት ሰብሰብ ብሎ ቤተሰብ ወዳጅ ዘመድ አንድ አይነት መለበስ አሁን ላይ ተጀምሯል። ለዛ የሚጠቅም የበዓል መዳረሻ እንዲሁም ደግሞ በዓልን ድምቅ ብላችሁ የምታሳልፉበት አልባሳት ይዘን መተናል። ቆንጆ ነገር እናሳያችኋለን። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? እንዴት አለሽ? አልሐምዱሊላህ ደህና ነኝ። ጾም እንዴት ይዞሻል? በጣም ጥሩ ነው። በጣም አሪፍ ጥሩ ነው። ከስራ ጋር እንዴት እየሄደ ነው? በጣም ጥሩ ነው። ጎን ለጎን ቤት ውስጥም ጾሙንም ስራውንም ከጎን ለጎን አድርገን ቤት ውስጥ የሚሰሩ ስራዎች ስለሆኑ ብዙ አይጎረብጡም። አዎ። እንተዋወቅ። ማንን በል? ከየት ነው? ስሜ አይዳ ጃፈር ይባላል። እዚሁ ከአዲስ አበባ። አዲስ አበባ። ጥሩ። ስለዚህ ልብሶች ነው ይዘሽልን የመጣሽው ለዛሬ። ምን አይነት የሚባሉ ልብሶች ናቸው? ስያሜ ካላቸው ስያሜያቸውን፣ የስራቸውን አይነት፣ ከምን ከምን እንደሚዘጋጁ እነሱን እስቲ ንገሪ። ያው ስራዎቹ የስራው ስሙ አባያ ነው። የሽመና አባያ እንደዛ ነው። ያው በአዲስ መልክ ነው ይዘን የመጣ ነው። ያው የሀገራችን ምርት ላይ ትንሽ እሱ ላይ ስራ ለመስራት ነው እና አሪፍ አድርጌ ኢንሻአላህ ሰርቻለሁ ብዬ አስባለሁ። ከባህላዊ አልባሳት ጋር በተገናኘ ተቀባይነቱ ምን ይመስላል? ሁሉም ሰው ደስ ብሎት የሚለብሰው ልብስ ነው ወይ ደግሞ የተለየ ፈላጊ ያለው ራሱን የቻለ ለባሽ አለው? አቀባበሉ ምን ይመስላል? ምን አይነት ምላሾችን አገኘሽ ይዘሽ ከወጣሽ በኋላ? አዎ በጣም ከሰው በጣም ትንሽ ፈርቼው ነበረ መጀመሪያ ላይ፣ ግን በጣም ካወጣሁት በኋላ ከሰራሁት በኋላ ስራውን ስጀምረው ማሻአላህ ጥሩ እንትኖች ነው ፊድባክ ያገኘሁት ከሰው እና በጣም ወደውታል። ይሄ እንደ ቶብ አይነት እንደ አባያ መጠቀም ይችላሉ እና የትኛውም የእድሜ ክፍል መልበስ ይችላሉ። ሳይዙም ምንም በጣም ምቹ የሚሆን ነው፣ እንደ ቶብ እና እንደ አባያ አይነት ማለት ነው። ለቤተሰብ አባላት ስታዘጋጂ እነማንን ያካትታሉ? ወንዶችን፣ አባት ወንድሞችን ያካትታሉ ወይ? ስለሱ ሙሉ ፋሚሊ ከእናት እስከ አያት ይሄ ማች አድርገው መልበስ እንዲችሉ በሳይዛቸው በሚፈልጉት ዲዛይንም ሆነ ጨርቅ ምርጫም ሀገር ውስጥ ምርቶች የሽመና ጨርቆች ናቸው ያሉት ሁሉ የምሰራቸው ማለት ነው እና በጣም አሪፍ አድርገን ነው የምንሰራላቸው ለሙሉ ለፋሚሊ ማለት ነው፣ ለህፃናት ለአዋቂ ሁሉ። ከባህላዊ አልባሳት ጋር በተያያዘ የጨርቁ ኳሊቲ ወይም ደግሞ ለረጅም ጊዜ አገልግሎት መስጠቱ ከጥርጥር ውስጥ ይገባና ብዙዎች አይመርጡትም። አንዱ የማይመረጥበት ኳሊቲ ይመስለኛል። ረጅም ጊዜ አይለበስም ወይም ደግሞ ጨርቁ ኳሊቲ አይኖረውም ተብሎ ነው። ከዚህ አንጻር አንቺ ምን አይነት ማሻሻያዎችን አድርገሻል? ከሚሰሩባቸው ማቴሪያሎች አንጻር ምን አይነት ጥንቃቄ ተደርጎባቸዋል? እነዚህ ያው እንዳልኩሽ ነው፣ የእጅ ስራ ስለሆነ ሽመና የእጅ ስራ ነው። ያው ብዙ ተሰርቶበታል፣ ብዙ እንትን ብለውበታል። ይሄኛው እንደ ጁማ ዴይሊም የምትለብሺው ነገርም ባይሆን አልፎ አልፎ እንደዚህ ጁማ ነገር ኢድ ነገር ሲሆን በጣም ደመቅም ያደርጋል። ለየት ያለ ነገር ነው። አሁን ደግሞ እየተለመደ ነው። ስቴዲየም ለሰላት ሲካሄድ፣ ጁማ ሰላት ሲወጣ፣ አደባባይ የሚያስወጡ ምክንያቶች ሲኖሩ ሰብሰብ ብሎ አንድ አይነት ልብስ እየተለበሰ መሄድ እየተለመደ መጥቷል። ይበልጥ ደግሞ ባህላዊ መሆኑ ትንሽ አትራክት ያደርጋል፣ ሰው ይስበዋል። እሱንም ለማበረታታት ነው። አባያ ግን ስንል እንደዚህ የቱርክና የዱባይ አባያዎች አሉ። ሰው ይሄንን ቢለብስ ይቀለዋል። ወደ ባህላዊ ደግሞ ሲመጣ ምን የተለየ ነገር ተጨማሪ ቫሊዩ አድ አድርገዋል? የተለየ ሊያስመርጠው የሚችለው ነገር ከሬዲሜዱ ይሄ ሱቅ ላይ ሄደሽ ገዝተሽ አንስተሽ ከምትለብሺው የተለየ ምን ሊያገኙ ይችላሉ የእናንተን አልባሳት እንደዚህ ባህላዊ አባያዎችን ሲጠቀሙ? ያው አንደኛ ነገር ዋጋው በጣም ተመጣጣኝ ነው የሚሆንላቸው። ሁለተኛው ነገር ደግሞ በጣም የሀገራቸው ምርት ላይ ሞር ፎከስ እንዲያደርጉ ያደርጋቸዋል። ያ ነው በቃ እንትን የሚለው ማለት ነው፣ ወር ለየት የሚያደርገው ከሌላው ማለት ነው። በቀላል ይገኛል። በፈለጉት ከለር ማዘዝ ይችላሉ። በፈለጉት ብዛት እንደፈለገ ብዛት ሁሉም አለ። የተለየ ምክንያት ይኖርሻል አንቺ ወደዚህ ሙያ የዘነበልሽበት? እንደዚህ ሀገራዊ ስሜት ያላቸውን አልባሳት ለማዘጋጀት ከመልበስ አልፎ አንዳንድ ሰው መልበስ ያስደስተዋል፣ ለብሶ መታየት የሆኑ ፕሮግራሞች ላይ መገኘት ምናምን እንደዚህ ያስደስተዋል። ከዛ አልፈሽ አንቺ ራስሽ ስኬች እያደረግሽ ዲዛይኑን ራስሽ እየሰራሽ ወደ ማምረቱ ወይም ደግሞ ወደ ማቅረቡ ደግሞ ገብተሻል። የተለየ ምክንያት ይኖረዋል ወይስ እንዲሁ ፍላጎትና
አምሮት ብቻ ነው? ያው እኔ ከልጅነቴ ፍላጎት ነበረኝ የዲዛይን ምናምን ልብሶች ላይ ፍላጎቱ ነበረኝ። ግን ደግሞ ዝም ብሎ ዲዛይነር መሆን አልፈለኩም። የሆነ እስላማዊ ነገሮችን ነክ ሀገሬን የሚነካ ነገር አንድ ላይ ኮምቢኔሽን ለማድረግ ብዙ ጊዜ ፈጅቶብኛል፣ ይሄንን ውጤት ለማምጣት ማለት ነው። ምን ያህል ጊዜ ፈጅ? ከ5 ዓመት በላይ። ከ5 ዓመት በላይ ወስዶብኛል። መጀመሪያ የተበላሹ ነገሮች ነበሩ? ዋና እንትኔን ለማግኘት ታርጌቴን ለማግኘት ብዙ እንትን ብያለሁ። በጣም ተበላሽተዋል። ከሙከራ ሂደት ነው እዚህ ላይ የደረሱ። እንዴት ነበር ስሜቱ መጀመሪያ አካባቢ? ተስፋ መቁረጥ ውስጥ አልገባሽም? ሰዎች የነበራቸው ድጋፍ ወይም ደግሞ ይቅርብሽ የትም አይደርስም አይነት ነገር ብዙ ጊዜ ይገጥመናል። ብዙ ነገር እንደሱ ነገር ገጠመሽ አንቺ? እንደዛ ነበረ። ያው መጀመሪያ ላይ እንትን ስል ያው ቁርአን ነገር ነው፣ ቁርአን ነክ ነው፣ እንዴት ነው ይሄ ሽንት ቤት ተለብሶ አይገባም ምናምን የሚል ነገር እንደሱ አይነት ነገር። ቁርአን አለው እንዴ ወይስ ፊደላቱን ነው? ይሄ አረቢክ አርት ነው የተጠቀምኩት። አረቢክ አርቶች ነው። ያው በውጭ ዓለም ውስጥ አሁን አረቦቹ ይጠቀሙታል አባያ ላይ እና ያንንም ታርጌት በማድረግ በራሴ በእጄ እንትን ለማድረግ ሞክሬያለሁ። የተበላሹት ነገሮች የተበላሹ ያስቸገሩ ነገሮች ተስፋ እንድትቆርጭ አላደረገሽም? ጽናትሽ ምን ይመስል ነበር? ልጆች ደግሞ አሉ አይደለ? ቤተሰብ ጋር ልጅ አለች። ልጅ ይዘሽ ደግሞ ከልጅ ጋራ ቻሌንጁን እስቲ ትንሽ ያው እንዳልኩሽ ነው መጀመሪያ ላይ ይሄን ነገር ለመስራት ብዙ ጊዜ በቃ የሆነ ይፈልጉብሻል ከአንቺ ወይ ደግሞ ከውጭው አገር ጋር ያቀራኙብሻል። እንዳልሽ አሁን ማቴሪያሉን ሊሉ ይችላሉ። እነዚህ ይሄ ቁርአን አሁን እንዳልኩሽ ቁርአን ነው ብለው ነበረ። ያው ይሄ እጅ ጥልፍ ላይ በጣም ብዙ ተቸግሬ ነበረ። እጅ ጥልፍም ልምድ እንትን ብዙም አልነበረኝም። ያው እያሰራው ሰዎች እየጠያየኩ ነበረ። በጣም ብዙ እያበላሹብኝ በጣም ብዙ ገንዘብ እንትን ብዬ ያው አሁን እዚህ ላይ ደርሻለሁ። ያው ዘመኑ ትንሽ አሁን ተሻሽሎ ጥልፉ ሞር ቀለል ብሏል ከበፊቱ ማለት ነው። አሁን የለበሽውም አባያ የራስሽ ውጤት ነው። እዚህ ጋር ማለሱን የሚመስል መጀመሪያ ውጤቶች እያነሳን እናሳያቸዋለን። የወንዶች አለ፣ የእናትና የልጅ አለ፣ እንዲሁ ደግሞ ለብቻ የሚለበሱ አባያ እና የጥልፍ ውጤት የሆኑ ቀሚሶች አሉ። እነሱን እናሳያቸዋለን። እንደው ግን እዚህ ስራ ላይ ምናልባት ብታነሽልኝ ደስ የሚለኝ ምኑ ነው አስቸጋሪ ነገሩ? ማቴሪያል ማግኘቱ ነው? ሰዎች ጋር ተቀባይነት እንዲያገኝ መልፋቱ ነው? በሁለቱም በኩል አለ። ግን ሞር ያው ሰው ተቀባይነቱ ነው። ማቴሪያሉን ለማግኘት ይሄ ጥልፍ የሚሰራበትን ማቴሪያል ለማግኘት ኤግዛክትሊ ይሆናል አይሆንም ብለሽ ዲሳይድ ማድረጉ እሱም ከባድ ነገር እንዳለ ሆኖ ሞር ደግሞ የሰው ተቀባይነት ነው። አሁን ግን አልሐምዱሊላህ በደንብ ጥሩ አስተያየት ስለነበራቸው ጥሩ ግንዛቤ እየመጣ ነው። ሀበሻ ልብሶች ሲባሉ የአንድ እምነት ብቻ መገለጫ ተደርገው ይወሰዱ ነበር። ሙስሊሞችም ለብሰው አይነት ተደርጎ ይወሰድ ነበር። በእርግጥም እኛ ስራው ላይ ስላልነበርን የሚሰሩት የአንድን እምነት የሚወክሉ ሲምቦሎች ሪፕሬዘንት እየተደረገባቸው ነበረ። አሁን እናንተን መሰል እህቶች በራሳችን ኢስላሚክ ተች መስራት ስትጀምሩ ለእኛ በሚሆን መልኩ ስታመጡት ቆንጆ ተቀባይነት እንደሚያገኝ በእርግጠኝነት ማውራት ይቻላል። እንዳልሹ አረብኛ ፊደላትን ተጠቅመሻል። ከዛ ደግሞ ቆንጆ ወጣ ያሉ ዲዛይኖችን ተጠቅመሻል። እነዚህ በራሳቸው ተፈላጊ እንዲሆኑ ያደርጋቸዋል። የማቴሪያል እጥረትስ አልገጠምሽም ወይ? አለ በስፋት በደንብ? አዎ አልሐምዱሊላህ እስካሁን ድረስ አለ። ያው ብዙ ጊዜ ሽመና እንትኖች ስለሆነ በእጃቸው ነው የሚሉትም በሰፊው አለ። አንድ ሞዳ እየተከታተለ ያለ የቤተሰብ አባል ሰብሰብ ብሎ መልበስ ፈለገን በልና በምን ያህል ቀን ውስጥ ይደርስላቸዋል? አሁን ዒድ እየተቃረበ ነው። ኦልሞስት 15 ቀን አካባቢ ዛሬ 16ኛ ቀን ላይ ነው ያለነው እና ምን ያህል ቀን ይፈጃል ልብሶችን አዘጋጅተሽ ለማስረከብ? ያው አንድ ልብስ አሁን በአንድ ልብስ ልውሰድልሽ እና አንድ ልብስ አሁን አንድ ልብስ ማለት የአንድ ሰው ይሄ አንቺ የለበሽውን አባያ ጥንቅቅ አድርጎ ለመጨረስ ሙሉ ለሙሉ ለመጨረስ ቢያንስ ከ1 ሳምንት እስከ 10 ቀን ይፈጅብኛል። እንደዛ ይፈጃል። ስለዚህ አሁን በዓሉን ትዕዛዝ ይበዛል፣ ሰው ፈላጊ ይደውላል። ቀንም ሌሊትም እያልሽ እየሰራሽ ነው የምታደርሺው ማለት ነው። ለአንድ ልብስ ያን ያህል ጊዜ የሚፈጅ ከሆነ ትንሽ ጊዜ ነው የቀረን። ምን የምትነግሪኝ ነገር አለ? ዲዛይነር መሆን ለሚፈልጉ እህቶች፣ ወንዶችም ሊሆን ይችላል፣ ወንዶችም ስላሉ ዲዛይኒንግ ላይ አንዳንዴ የሆኑ ነገሮችን ስንጀምር መጀመሪያ የሚገጥሙን ውጣ ውረዶች
እንዳንዘልቅበት እንዳንገፋበት ያደርጉናል። አንቺን ገጥሞሽ እንደነበረው መጀመሪያ ስራዎች ተበላሽተውብሽ ነበረ፣ ሰው ተቀባይነት አልነበረውም፣ ይሄ የት ይለበሳል እንዴት ይለበሳል የሚሉ ተቃውሞዎች ነበሩ። በዛ ሰዓት ትተሹ ቢሆን አሁን እዚህ ማደርሽም ነበር፣ እኛ ጋር ማንገናኝም ነበር። እና እንዴት አለፍሽው ያን ሰዓት? መስራት የሚያስቡ እህቶችንም ወንድሞችንም ማለት የምትፈልጊው ነገር ካለ ትንሽ ነገር በይ። እኔ ያው ተስፋ አትቁረጡ ነው የምለው ለእህቶችም ለወንድሞቼም። ያው መጀመሪያ አይምሯችሁ ላይ ያለውን ነገር ተግባራዊ ለማድረግ ጣሩ። ከዛ በኋላ ለአላህ መተው ነው ብዬ ነው የማስበው። ይሳካል፣ ኢንሻአላህ ይሳካል። ኢንሻአላህ ምናልባት ወደፊት ምኞትሽን ብንሰማ ደስ ይለኛል። ማስተማር አይነት ነገር ዲዛይኒንግ። ኢንሻአላህ እኔ አሁን የማስበው ያው ወደ ኤክስፖርት ወደ ውጭ ነው። ያው ስራዎቻችን ሞር አሁን ኢምፖርት ነው ብዙ ጊዜ የምንጠቀመው። አባያዎች ሰዎች ኢምፖርት ነው ወደ ሀገራችን ውስጥ እያስገባ የምንጠቀመው። በዛ ላይ ውድነታቸው 10 ምናምን ሺህ 20 ሺህ እየተሸጡ ነው አባያዎች። ሀቅ። ስለዚህ እሱንም ያስቀራል። እሱን ያስቀራል። ያው ሙሉ የኢትዮጵያ ሰዎች የራሳቸውን ባህል ይጠቀማሉ። አንድ እሱ ነው። ሁለት ደግሞ ኤክስፖርት ወደ ውጭ አድርገን ባህላችንን ማስታወቂያ ይሆናል ማለት ነው። ጥሩ ነው። ስለዚህ ተመልካቾች ልብሶች ከፈለጉ ማዘዝ ከፈለጉ በምን አድራሻ ያገኙሽ? የት ትገኛለሽ? በአካል መምጣትም ካለባቸው በስልክም ከሆነ? ያው እኔ አሁን ኦንላይን ላይ ነው የምሰራው ለአሁኑ ጊዜው እና ያው በስልክ ደውለው ማዘዝ ይችላሉ። በስልክ ማዘዝ ይችላሉ። ያው ያሉበት እናደርሳለን። የቲክቶክ የቴሌግራም የሶሻል ሚዲያ አማራጭ ካለሽ? ሶሻል ሚዲያ ቲክቶክ አይዳ ሽመና አባያ አይዳ ሽመና አባያ ብለው ቢገቡ ቴሌግራም ላይ ያገኙኛል። ቴሌግራም ላይ ያገኙኛል። ቲክቶክም እንደዛው በዚሁ አካባቢ በዚሁ ሰማለሽ በዚሁ ስም ላይ ማለት ነው። በተጨማሪ 0937 44 80 34 በሱም ደውለው ማግኘት ይችላሉ። ደስ ይላል በጣም። እንግዲህ ተመልካቾች ደመቅ ለማለት በዓሉን ፍክት ብላችሁ ለማሳለፍ ኢስላሚክም የሀበሻም ሀገራዊ ተችም ያላቸው አልባሳትን የሽመና ውጤቶችን በአባያ መልክ እንዲሁም ደግሞ ለወንዶች በፓኪስታኒ ስታይሎች አዘጋጅታለች። ልታገኟት ትችላላችሁ። በዓላችሁን ድምቅ ብላችሁ ልታሳልፉ ትችላላችሁ። አይዳ የሽመና አባያዎችን አገኟት። የሽመና አባያዎችን ከእሷ ጋር መውሰድ ትችላላችሁ። የምትመርጡትን የወደዳችሁትን በከለር ሊሆን ይችላል፣ በሳይዝ ሊሆን ይችላል መውሰድና ማዘዝ ትችላላችሁ። በጥንቃቄ በጣም በፍጹም ጥራት ይዘጋጅላችኋል ማለት ነው። ተመልካቾቻችን ቀሪ የሞዳ ዝግጅቶች ይቀጥላሉ። አብራችሁን ቆዩ።